ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን፣ የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። በኢትዮጵያ በአጋቾች ታግቶ የቆየው ኬንያዊ ዜጋ 3 ሚሊዮን ሺሊንግ ከተከፈለ በኋላ መለቀቁን ፕሬዝዳንት ዊሊያም ሩቶ አስታወቁ። የኬንያው ፕሬዝዳንት ዊሊያም ሩቶ ከኢትዮጵያ መንግስት ጋር በመተባበር በአዲስ አበባ ያሉት አምባሳደራቸው ባደረጉት ጥረት 3 ሚሊዮን የኬንያ ሺሊንግ ለአጋቾች ከተከፈለ በኋላ ሳሙኤል ንጃጊ የተባለ ዜጋቸው መለቀቁን ገልጸዋል። ሳሙኤል ከሳምንት በፊት በደብረ ብርሃን ከተማ ተቀጥሮ ከሚሰራበት ድርጅት ታግቶ የተወሰደ ሲሆን የኬንያ ኤምባሲ ለኢትዮጵያ መንግስት ጉዳዩን ካሳወቀ በኋላ ድርድሮች መደረጋቸው ተዘግቧል። ዊሊያም ሩቶ 3 ሚሊዮን የኬንያ ሺሊንግ በአጋቾች መጠየቁን ገልጸው ሳሙኤል ይሰራበት የነበረውን ድርጅት ክፍያውን መክፈሉን ገልጸዋል። ሳሙኤል ከተለቀቀ በኋላ አዲስ አበባ በሚገኘው የኬንያ ኤምባሲ መቆየቱንና ወደ ኬንያ ሄዶ ከቤተሰቦቹ ጋር መቀላቀሉን ሲነገር፣ ሩቶ ዜጎች የሚሰሩባቸው የውጭ ሀገር ድርጅቶች እንደ ሳሙኤል ሁሉ ከታወቀ መንግስት አስፈላጊውን ድጋፍ ያደርጋል ብለዋል። ቱርኪ የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁ ላይ የእስር ማዘዣ ወጣች። ቱርኪ የእስር ወረቀቱን ያወጣችው በጋዛ የዘር ማጥፋት ወንጀል ተሳትፈዋል ባለቻቸው 37 የእስራኤል ባለስልጣናት ላይ ነው። ከ37ቱ መካከል ከቤንያሚን ኔታንያሁ በተጨማሪ የመከላከያ ሚኒስትሩ እስራኤል ካትስ፣ ደህንነት ሚኒስትሩ ኢታማር ቤንግቪር እና የጦር አዛዦች ጄኔራል ኢያል ዛሚር ይገኙበታል። ቱርኪ ባለስልጣናቱ በጋዛ አቅደው የዘር ማጥፋት ወንጀልና ሰብአዊ ላይ የተቃጡ ጥፋቶችን ፈጽመዋል ስትል ከሳለች። የዓለም አቀፉ የጦር ወንጀለኞች ፍርድ ቤትም ከዚህ በፊት በቤንያሚን ኔታንያሁና በቀድሞ የመከላከያ ሚኒስትር ዮአፍ ጋላንት ላይ የእስር ማዘዣ አውጥቶ የሮም ስምምነት የፈረሙ ሀገራት ሁለቱ ባለስልጣን ሀገራቸው ከገቡ አስረው እንዲያስረክቡ መጠየቁ ይታወሳል። ግብጽ አዲስ የጋዝ ክምችት ማግኘቷን አስታወቀች። የሀገሪቱ የነዳጅና ማዕድን ሀብት ሚኒስቴር እንዳስታወቀው ይህ ግኝት የሀገሪቱ ክምችት በ15 ቢሊዮን ኪዩቢክ ጫማ ጋዝ ከፍ ያደርገዋል። በምዕራባዊ በረሃ በሚገኘው ስፓል ከ15 እስከ 30 ጉድጓድ ቁፋሮን የሚያስተዳድረው በድር አልዲን ፔትሮሊየም ኩባንያ በቀን በአማካኝ 16 ቢሊዮን ኪዩቢክ ጫማ ጋዝ እና 750 በርሜል ምርት እንደሚኖረውም ይጠበቃል። በቱርክ ሲካሄድ የነበረው የአፍጋኒስታንና የፓኪስታን ድርድር ለሁለተኛ ጊዜ መቋረጡ ተገለጸ። የአፍጋኒስታን ታሊባን መንግስት ለድርድሩ መክሸፍ ኢስላማባድን ተጠያቂ ያደረገ ሲሆን ለመተባበር ፈቃደኝነት አላሳየችም ሲልም ወቅሷል። በውይይቱ ወቅት ፓኪስታኖች የውይይቱ አቅጣጫ በማስቀየር የአፍጋን የጸጥታ ኃይሎች መውቀስ መጀመራቸውና ኃላፊነታቸው ወደ ጎን በመሸሽ ድርድሩን አክሽፈውታል ሲሉ የታሊባን ቃል አቀባይ ዛቢሁላህ ሙጃሂድ ተናግረዋል። የፓኪስታን ልዑክ ለትብብር ቁርጠኝነት ባለማሳየታቸው ውይይቱ ያለ ውጤት መቅረቱን ቃል አቀባይ በማህበራዊ ሚዲያ ገጻቸው ላይ አስፍረዋል። ኢስላማባድ በጉዳዩ ላይ እስካሁን መልስ ባትሰጥም ከቀናት በፊት በመረጃ ሚኒስቴሯ በኩል ካቡል ከሽብር ድርጊት ካልተቆጠበች ድረስ ድርድሩን እንደማይሳካ አስታውቃ ነበር። አፍጋኒስታንና ፓኪስታን ባለፈው ጥቅምት 19 2025 በኳታር ተኩስ አቁም ለማድረግ ተስማምተው የነበረ ሲሆን በቱርክ ኢስታንቡል የመጨረሻውን ስምምነት ያደርጋሉ ተብሎ ቢጠበቅም ሳይሳካ መቅረቱን ተርኪሽ ሚነት አስነብበዋል። ዊሊያም ሩቶ ዩክሬን ውስጥ በህገወጥ መንገድ የተቀጠሩ ኬንያውያን እንዲለቀቁ ለዘለንስኪ ጥሪ ያቀረቡ። የኬንያው ፕሬዝዳንት ዊሊያም ሩቶ በዚህ ጉዳይ ላይ ከዘለንስኪ ጋር ፍሬያማ የስልክ ውይይት ማድረጋቸውን በማህበራዊ ትስስር ገጻቸው ላይ አስነብበዋል። ሩቶ ዘለንስኪ በዩክሬን እስር ላይ የሚገኙ ማናቸውም ኬንያውያን እንዲለቀቁ እንዲያመቻቹ ጠይቄያለሁ ብለዋል። በሳምንቱ መጀመሪያ የደቡብ አፍሪካ መንግስት አትራፊ የስራ ውል ቃል ተገብቶላቸዋል። በዩክሬን ግጭት ውስጥ እንዲሳተፉ ከታለሉ 17 ዜጎች የእርዳታ ጥሪ መቀበሉን አስታውቆ ነበር። ዩክሬን በሩሲያ ዋና የነዳጅ ማጣሪያ ጣቢያ ላይ በረጅም ርቀት ድሮኖች ጥቃት መፈጸሟን አስታውቃለች። የዩክሬን ጦር ባለፈው ሐሙስ እንዳስታወቀው የዩክሬን ድሮኖች በሩሲያ ቮልጎግራድ ክልል የሚገኘው አንድ ትልቅ የነዳጅ ማጣሪያ ጣቢያ በ3 ወራት ውስጥ ለሁለተኛ ጊዜ አጥቅተዋል። የዩክሬን ባለስልጣናት እንደሚሉት የነዳጅ ማጣሪያው በሩሲያ ደቡባዊ ፌዴራል ዲስትሪክት ውስጥ ትልቁ የነዳጅና ቅባቶች አምራች ሲሆን በአመት ከ18 ሚሊዮን ቶን በላይ ድፍድፍ ነዳጅ የማጣራት አቅም ያለው ነው። ጦርነት መቼ እንደሚጀምር እንጂ መቼ እንደሚያበቃ ማንም የሚያውቅ የለም ይባላል። እውነት ነው። በአንድ ሳምንት ይጠናቀቃል ተብሎ የተጀመረው የሩሲያ ዩክሬን ደም አፋሳሽ ጦርነት 4 ዓመት ገደማ ሊያስቆጥር ጥቂት ነው የቀረው። ጦርነቱ ግን አሁንም ቀጥሏል። በቅርቡ ይፋ የሆነ የአንድ የድህረ ጦርነት የአካባቢ ጥናት በትግራይ ክልል የአፈርና የውሃ ስርዓቶች ላይ ሰፊ ሆን ተብሎ የተፈጸመና አስከፊ ውድመት መድረሱን አስታውቀ። የትግራይ የዘር ማጥፋት ወንጀል አጣሪ ኮሚሽን ያወጣውንና በሪፖርት እንግሊዝኛው ጋዜጣ ላይ ያወጣው ሪፖርት
ከ2020 ጦርነትና ተከትሎ ከመጣው ከበባ በኋላ የክልሉ የአፈርና የውሃ ስርዓቶች ሊመለስ የማይችል ውድመት እንደገጠማቸው ገልጿል። ሪፖርት እንዳመለከተው በጦርነቱ ከተጎዱ አካባቢዎች ከተወሰዱ የአፈር ናሙናዎች ውስጥ 89 በመቶ የሚሆኑት በወታደራዊ ጥቃቶችና ፈንጂዎች ውስጥ በሚገኘው ሞልቢዲነም በተባለው ከባድ ብረት በአደገኛ ደረጃ መበከላቸው በላቦራቶሪ ተረጋግጧል። ከአፈር መበከል ጎን ለጎን የውሃ ስርዓቶችን ክፉኛ መስተጓጎላቸውን ሪፖርቶች ጠቁመዋል። ጥናቱ በበርካታ ምንጮችና ወንዞች ላይ ሆን ተብሎ ኬሚካሎችን መጨመርና ቆሻሻ መጣል መፈጸሙን እንዲሁም የውሃ ፓምፖችን በስርዓት መዘረፋቸውና መውደማቸውን ዘግቧል። ሪፖርቱ ትግራይ በአፈር ውሃ ጥበቃ ያደረገችውን የበርካታ አስርተ ዓመታት እድገት በጦርነት ወራት ውስጥ ተቀልብሷል ብለዋል። በጥበቃ ስራዎቹ ላይ ለደረሰው ውድመት በርካታ ምላሽ ሰጪዎች የኤርትራ መከላከያ ሰራዊት እና የኢትዮጵያ ብሔራዊ መከላከያ ሰራዊት ተጠያቂ ማድረጋቸውን ሪፖርት አመላክቷል። ኮሚሽኑ ባወጣው ግምት ጦርነቱና ከበባው በትግራይ የተፈጥሮ ሀብትና ስነ ምህዳር ላይ በድምሩ 46.6 ቢሊዮን ዶላር በላይ ውድመት ማድረሱንም አስታውቋል። ጌታቸው ረዳ ስለ ትግራይ ግድ የለውም ሲሉ ዶክተር ደብረጽዮን ገብረሚካኤል ተናገሩ። የህወሓት ሊቀመንበር የሆኑት ዶክተር ደብረጽዮን ገብረሚካኤል የፓርቲው ልሳን ከሆነው ወይን ጋራ ሰፋ ያለ ቃለ ምልልስ አድርገዋል። በቃለ ምልልሳቸው በፕሪቶሪያል ስምምነት ፈራሚ የሆነው ህወሓት አላውቅህም ማለት የፕሪቶሪያል ስምምነት በግልጽ መጣስ ያሉ ሲሆን የፕሪቶሪያል ስምምነት ከስምምነት ወደ ሰላም ያሸጋገረ ጊዜያዊ አስተዳደርን አቋቁሞ የህዝብ አገልግሎቶችን መልሰው እንዲጀምሩ ያደረገ መሆኑን ጠቅሰዋል። ጨምረውም ይሁን እንጂ ወራሪ ኃይሎች ትግራይን ለቀው ባለመውጣታቸው ምክንያት የተፈናቀሉ ሰዎች ወደ ቤታቸው መመለስ አልቻሉም። የትግራይ ህዝብ ከወራሪዎች ራሱን ነጻ ማውጣት አልቻለም በማለት የፕሪቶሪያል ስምምነቱ የፈጠረውን አሉታዊ ያሉትን ገጽታ አስረድተዋል። በስምምነቱ መሰረት የፖለቲካ ውይይት አለመጀመሩን፣ በጦርነት ጉዳት ለደረሰበት ህዝብ ፍትህ ሊሰጠው አለመቻሉ ሌላው ፈተና መሆኑን አስረድተዋል። ዶክተር ደብረጽዮን ይህን እንዳለ ሆኖ በሌላ በኩል የፌዴራል መንግስት ነዳጅ ወደ ትግራይ እንዳይገባ በማድረግ የተፈናቀሉ ሰዎች ቀጣይነት ያለውን እርዳታ እንዳያገኙ በማድረግ በትግራይ ህዝብ ላይ የታጠቁ ቡድኖችን በማደራጀትና በማሰማራት እንዲሁም በሌሎች ጉዳዮች የፕሪቶሪያል ስምምነት በመጣስ ላይ ነው በማለት ገልጸዋል። አስታራቂዎቹ ስምምነቱን ተግባራዊ መሆኑን የመከታተል የመገምገምና ጫና የማድረግ ኃላፊነት ያለባቸው መሆኑን የጠቀሱት ሊቀመንበሩ ይሁንና ይህንን ኃላፊነታቸውን እየተወጡ አለመሆኑንም አስታውቀዋል። ከአስታራቂዎቹ አንዱ የሆነው የአፍሪካ ህብረት የራሱን የሆነ አቅም ውስንነት እንዳለበትም ገልጸዋል። ዶክተር ደብረጽዮን የቀድሞ የትግል አጋራቸውን አቶ ጌታቸው ረዳን ደግሞ ጌታቸው ስለ ትግራይ ግድ የለውም፣ ስለተፈናቀሉ ሰዎችም ስለ ትግራይ ሉዓላዊነትም ወሰንም ምንም ግድ የለውም ነው ያሉት። ምክንያቱም የብልጽግና ባለስልጣን ስለሆነ ነው በማለት ተችተዋል። በሌላ በኩል የፌዴራል መንግስቱ ህወሓት ከኤርትራ መንግስት ጋር ጥምረት እንደፈጠረ አድርጎ የሚያስወራው ሐሰት ነው ብለዋል ዶክተር ደብረጽዮን። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ አስተዳደር ህግ ጥሰዋል የተባሉ ስደተኞችን ለማቆያ የሚሆን ግዙፍ መጋዘኖች ወደ ሜጋ የማቆያ ማዕከላት ለመቀየር እያሰበ መሆኑን ኤንቢሲ ኒውስ ስማቸው ያልተጠቀሱ የመንግስት ምንጮች ዋቢ አድርጎ ዘግበዋል። ይህ እቅድ ፕሬዝዳንት ትራምፕ በታሪክ ትልቁን የማባረር ዘመቻ ለማድረግ የገቡትን ቃል አካል ነው። ፕሬዝዳንቱ ወደ 25 ሚሊዮን የሚጠጉ ሰዎች በህገወጥ መንገድ ወደ አሜሪካ እንደገቡ ይናገራሉ። አንድ የሀገር ውስጥ ደህንነት ባለስልጣን እንደተናገሩት አዲሶቹ ማዕከላት የሚገነቡት በደቡባዊ ግዛቶች ከሚገኙ አየር ማረፊያዎች አቅራቢያ ሲሆን ይህም የማባረር ሂደቱ ውጤታማነትን ለመጨመር ያለመ ነው። በግንባታ ላይ ከግምት ውስጥ የገቡት መጋዘኖች ከ600,000 ስኩዌር ጫማ እስከ ብዙ ሚሊዮን ስኩዌር ጫማ ስፋት ያላቸው ሲሆን አሁን ካሉት የስደተኞችና ጉምሩክ ማስፈጸሚያ ማቆያ ማዕከላት ለምሳሌ በኤል ፓሶ 153,000 ስኩዌር ጫማ እጅግ የሚበልጡ ናቸው። ለዚህ ስራ የሚውለው ገንዘብ በቅርቡ ለስደተኞች ማቆያ ተብሎ ለቀጣዮቹ 3 ዓመታት በ45 ቢሊዮን ዶላር ከፍ ካለው አዲስ በጀት የሚሸፍን መሆኑን የዋይት ሀውስ ባለስልጣናት ለኤንቢሲ ተናግረዋል። ይህ በእንዲህ እንዳለ በአይሲ ቁጥጥር ስር ያሉ ታሳሪዎች ቁጥር በዚህ ሳምንት 66,000 በመድረስ አዲስ ሪከርድ መሰበሩን ሲቢኤስ ኒውስ ዘግቧል። ይህ የትራምፕ አስተዳደር ጠንካራ ፖሊሲ ሀገር አቀፍ ተቃውሞችን ያስነሳ ሲሆን እንደ ካሊፎርኒያ እና ኢሊኖይ ያሉ ግዛቶችን መንግስት ብሔራዊ ጥበቃን መጠቀሙን በመቃወም ክስ መስርተዋል። ከሩሲያ ጋር ውጥረት ውስጥ የገባችው ጀርመን 20 አዳዲስ ወታደሮች ሄሊኮፕተሮችን ከግዙፍ የአውሮፓ አውሮፕላን አምራች ኤርባስ ለመግዛት 1 ቢሊዮን ዩሮ የሚጠጋ ገንዘብ መመደቧን ሮይተርስ የዜና ወኪል ይፋ አድርጓል። በጀርመን ፓርላማ ሊቀርብ በተዘጋጀው የገንዘብ ሚኒስቴር ሰነድ መሰረት ሄሊኮፕተሮቹ ከ2027 ጀምሮ በ2 ዓመት ጊዜ ውስጥ ለጦር ኃይሉ ተላልፈው የሚሰጡ ይሆናል።
ይህ ግዙፍ ግዢ ሩሲያ በዩክሬን ላይ ወረራ ከፈጸመች በኋላ ቻንስለር ኦላፍ ሾልስ በማለት ያወጁት የ100 ሚሊዮን ልዩ ፈንድ ተከትሎ የጀርመን ጦር በከፍተኛ ሁኔታ የማዘመን ሰፊ ጥረት አካል ነው። የጀርመን መከላከያ ሚኒስቴር በበኩሉ የግዢ እቅዶች በፓርላማ ውይይት ሳይደረግባቸውና ይፋ ሳይሆኑ በሚስጥራዊ ግዢዎች ላይ አስተያየት መስጠት እንደማይችል ከሮይተርስ ለቀረበው ጥያቄ ምላሽ ከመስጠት መቆጠቡን ከዘገባው ላይ አስነብቧል። የኦሮሞ ነጻነት ሰራዊት መሪ ጃልመሮ በቀይ መስቀል ሄሊኮፕተር ከወለጋ ጫካ ወደ ኬንያ ተወስደዋል። ዳግም ከብልጽግና ጋር ለመደራደርም ነው ተብሏል። ከዚህ በፊት ሁለቱ ኃይሎች በታንዛኒያ ለድርድር የተቀመጡ ሲሆን ያለ ስምምነት ነበር የተጠናቀቀው። ከዚህ በኋላ ብልጽግና የጃልመሮን ኃይል በመከፋፈል አዳክሞታል። የጃልመሮን ቀኝ እጅ በጫካ አውጥቶ ስልጣን ሰጥቷል። የኢትዮጵያ አየር ኃይል በትግራይና አፋር ድንበር ከቶንሳ መንደር 9 ኪሎ ሜትር ትግራይ አቅጣጫ ላይ የድሮን ጥቃት መፈጸሙን የዓይን እማኞች አስታወቁ። እንደ ዓይን እማኞች ገለጻ ሌሊት 7:48 ሰዓት ላይ የኢትዮጵያ አየር ኃይል በትግራይና አፋር ድንበር ከቶንሳ መንደር 9 ኪሎ ሜትር ወደ ትግራይ አቅጣጫ ላይ የድሮን ጥቃት መፈጸሙን አስታውቋል። በዚህ በታጣቂዎቹ ላይ ከባድ ጉዳት ሳይደርስ እንዳልቀረም ግምታቸውን አስቀምጠዋል። የህወሓት ታጣቂዎች ከቀናት በፊት በአፋር መጋሌ ወረዳ ተኩስ በመክፈት 7 መንደሮችን በመቆጣጠር ከ2000 በላይ ነዋሪዎችን ማፈናቀላቸው ይታወሳል። እነዚህ ታጣቂዎች ባለፈው ያዟቸው ከተባለው የአፋር መሬቶች ላይ መልቀቃቸውን አስታውቀው ነበር። ይህ ሀራ መሬት ወይም ነጻ መሬት በሚል ስም በአፋር የሚገኝ ታጣቂ ኃይል ባለፈው ዓመት በተደጋጋሚ በዚህ ዓመት ደግሞ ቀደም ብሎ በኮነባና አባላ አቅጣጫ በተደጋጋሚ የመተንኮስ ተግባር ሲፈጽም ቆይቷል። በመቀጠልም የትግራይ ጊዜያዊ አስተዳደር በደቡብ ትግራይ ራያ አዘቦና ራያ ጨርጨር ከህዝብና ባለሀብቶች ጋር የያዘውን የልማት ውይይት ለማደናቀፍ ሲባል ከመጋሌና ቶንሳ ተነስተው ደደርባና ጸሐፍቲ ገብረ አገው ድረስ በመሄድ የአስተዳደሩ አመራሮች ያልፉበታል ተብሎ በሚጠበቀው የመቀሌ መሆኒ መስመር ላይ ሁከት ሊፈጥሩ የሚችሉ ድርጊቶችን ሲፈጽሙ ቆይተዋል። እውነታው ይህ ሆኖ ሳለ ችግር እየፈጠረ ያለው አካል ተመልሶ ከሳሽ በመሆን ሮብ ጥቅምት 26 ቀን 2018 ዓ.ም የብሔራዊ ክልላዊ መንግስት የአፋር ኮሚኒኬሽን ቢሮ ባወጣው መግለጫ የትግራይ የጸጥታ ኃይሎች ወደ አፋር መሬት ዘልቀው በመግባት ጥቃት እንደፈጸሙ ገልጿል። ይሁን እንጂ ይህ መግለጫ መሰረት የሌለው ሲሆን የተረጋገጠ የአፋር ወሰን እንደሌለና በተቃራኒው እየተፈጸመ ያለው ተግባር ለሰላማዊና ታሪካዊ ወንድማማችነትና የጉርብትነት ግንኙነት የማይመጥን እንዲሁም የመኸር ወቅት የትግራይን ህዝብ ለመጉዳት ሆን ተብሎ የተጠነሰሰ ክፋት መሆኑን ግልጽ ነው። በፌዴራል መንግስት በኩል የፕሪቶሪያል ውል በአግባቡ ባለመፈጸሙ ሰላማዊ ሂደቱንና መተማመንን ከመጉዳት አልፎ የህዝባችን መከራና ስቃይ እንዲቀጥል የሚደረግ ሲሆን በውጤቱ ሰላማዊ ፖለቲካዊ ትግል የሚያናጋ መሆኑን ግልጽ ነው። ይህ ደግሞ የኢትዮጵያና የአካባቢውን ሰላም የሚያናጋና ያልተፈለገ ዳግም ጥፋት የሚያስከትል የጥፋት መንገድ ነው ብለዋል። በብራዚሉ የወደብ ከተማ ቤሌም በሚካሄደው የዓለም አየር ንብረት ጉባኤ የዓለም ሙቀት መጨመር ጉዳት ከደረሰባቸው ሀገራት ድምጾች እየተሰሙ ናቸው። ትናንት በተካሄደው የመሪዎች ስብሰባ ላይ ንግግር ያደረጉት የሄይቲን ዲፕሎማት ስሚዝ አውጉስቲን ሃሪኬን ሜሊሳ የተባለው አውሎ ንፋስ ሀገራቸውን ማውደሙን ጠቅሰው አነስተኛ ደሴቶች የችግሩ ዋነኛ ተጠያቂ እየሆኑ ናቸውም ብለዋል። የኬንያ ምክትል ፕሬዝዳንት ኪቱሬ ኪንዲኪ በበኩላቸው ባለፈው ሳምንት ገዳይ የመሬት መንሸራተት በሀገራቸው መከሰቱን ጠቁመው ቀደም ሲል በምዕተ ዓመቱ አንድ ጊዜ ይከሰት በነበረው ከፍተኛ ድርቅ ከአውዳሚ ጎርፍ ጋር እየተፈራረቀ ህይወትን ማጥፋቱን ቀጥሏል ብለዋል። የባርባዶስ ጠቅላይ ሚኒስትር ሚያ ሞትሊ በ2022 በግብጽ በተካሄደው ኮንፈረንስ የተቋቋመው የኪሳራና የጉዳት ፈንድ የሚጠቀሰውን ያክል አለመስራቱን ጠቅሰው ቃላቸውን ያላከበሩ መሪዎች ሊያፍሩ ይገባል ብለዋል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ በበኩላቸው አፍሪካ የአየር ንብረት ፍትህን እንጂ እርዳታን እየጠየቀች እንዳልሆነ ጠቅሰው ዓለምን ወደ ተግባራዊ ውሳኔ መምጣት እንዳለበትም ጥሪ አቅርበዋል። የጉባኤው አስተናጋጅ ሀገር ብራዚል ፕሬዝዳንት ሉላ ዳ ሲልቫ የደን ጭፍጨፋን ለመቀልበስ የነዳጅ አጠቃቀምን ለማሻሻልና አስፈላጊውን ሀብት ለማሰባሰብ ተጨባጭ ፍኖተ ካርታ እንደሚያስፈልግ በአጽንኦት ገልጸዋል። የጋራ ዓለም አቀፍ የካርቦን ገበያን በማጠናከር በካይ ጋዝን በማመንጨት ብዙ አስተዋጽኦ የማያደርጉ ሀገራት ከፍተኛ ልቀትን ከሚያመነጩ ሀገራት የካርቦን ሽፋን ፋይናንስ የሚያገኙ እርምጃም እንዲያጠናክር ጠይቀዋል። የሶሪያ ፕሬዝዳንት አህመድ አልሻራ ለ2 ቀናት ይፋዊ የስራ ጉብኝት አሜሪካ ገብተዋል።
አህመድ አልሻራ በዋይት ሀውስ ከአሜሪካ ፕሬዚዳንት ዶናልድ ትራምፕ ጋር በወቅታዊ ጉዳዮች ላይ ውይይት ያደርጋሉ ተብሎ ይጠበቃል። ከፕሬዚዳንት ትራምፕ ጋር በሚደረገው ውይይትም በሶሪያ ዘላቂ ሰላምን ለማስፈን የሚከናወኑ ጥረቶች እንዲሁም አሜሪካ ከሶሪያ ጋር የሚኖራትን ትብብር የተመለከቱ ጉዳዮችን አጀንዳ ሆነው እንደሚቀርቡም ይጠበቃል ሲል ቢቢሲ ዘግቧል። ፕሬዚዳንት አህመድ አልሻራ በሶሪያ መልሶ ግንባታ ዙሪያ ከአሜሪካ ባለስልጣናት ጋር እንደሚወያዩም የሶሪያ ውጭ ጉዳይ ሚኒስቴር ማስታወቁ ይታወሳል። ፕሬዚዳንት ትራምፕ የእስራኤል ጠቅላይ ሚኒስትር ምህረት እንዲደረግላቸው ጠየቁ። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በቀረበባቸው የሙስና ክስ ጉዳይ እየተከታተሉ የሚገኙ ሲሆን ፕሬዚዳንት ትራምፕ ይህ ክስ በምህረት እንዲቋረጥ ጠይቀዋል። ይህን ጥያቄ ያቀረቡት በዛሬው ዕለት ለእስራኤል ፕሬዚዳንት በጻፉት ደብዳቤ ነው። ደብዳቤው የእስራኤል ፕሬዚዳንት ጽሕፈት ቤት ለሕዝብ ይፋ በትኖታል። ትራምፕ በዚህ ደብዳቤያቸው የጦርነት ጊዜ ጠቅላይ ሚኒስትር ለሆኑትና ለቆራጡ ቤንጃሚን ኔታንያሁ ሙሉ ምህረት እንዲደረግላቸው ጠይቃለሁ ያሉ ሲሆን ጠቅላይ ሚኒስትሩ አሁንም እስራኤልን ወደ ሰላም እየመሯት መሆኑን አስረድተዋል። ጨምሮም የእስራኤል የፍትህ ስርዓትና አሰራሩን በአከብርም ለረጅም ጊዜ ከጎኔ በቆሙትና ኢራንን ጨምሮ በእስራኤል ጠላቶች ላይ ጠንካራ በሆኑት ኔታንያሁ ላይ የቀረበው ክስ ግን ፍትሐዊ ያልሆነና ፖለቲካዊ ነው ብዬ አምናለሁ በማለት አስፍረዋል። የእስራኤል ፕሬዚዳንት ጽሕፈት ቤት ለዚህ ደብዳቤ በሰጠው መልስ ለትራምፕ ከፍተኛ አክብሮት እንዳለው ገልጾ ለእስራኤል እያደረጉ ያለውን የማያቋርጥ ድጋፍ ታጋቾች እንዲለቀቁ ማድረጋቸውን ለመካከለኛው ምስራቅና ለጋዛ ለውጥ እንዲሁም ለእስራኤል ደህንነት ያላቸውን ቁርጠኝነት እንደሚያደንቅ አስረድቷል። ነገር ግን ማንኛውም ምህረት የሚፈልገው ሰው በተቀመጡበት የህግ መስፈርቶች በኩል መሄድ እንደሚገባውም ጠቅሰው ኔታንያሁ ግን በይፋ እስካሁን የምህረት ጥያቄ አለማቅረባቸውን አስታውቀዋል። ዓለም አቀፉ የገንዘብ ተቋም ኢትዮጵያና ኬንያ ብድራቸውን በዩዋን ሊከፍሉ መሆናቸውን ተከትሎ ማስጠንቀቂያ ሰጠ። ኬንያና ኢትዮጵያ በቅርቡ ከቻይና በዶላር የተበደሩትን ብድር ወደ ዩዋን እንዲቀየርላቸውና በዩዋን ለመክፈል መስማማታቸውን ንግግር ላይ መሆኑን መዘገቡ ይታወሳል። ዓለም አቀፉ የገንዘብ ተቋም ብድሩን በሌላ ገንዘብ መክፈል ሌላ አይነት ችግሮችን ሊፈጥር ይችላል ብሏል። አይኤምኤፍ እነዚህ ልውውጦች ወጪን ሊቀንሱ ቢችሉም የመገበያያ ገንዘብ ስጋትን ሊጨምሩ እንደሚችሉ በመጥቀስ ሀገራት ወጪና ስጋትን በአመጣጠነ መልኩ መጓዝ አለባቸው ብሏል። ኬንያ ብድሯን ከዶላር ወደ ዩዋን በመቀየሯ $215 ሚሊዮን ዓመታዊ ወጪ ቀንሳለች ሲባል ኢትዮጵያ ከቻይና የተበደረችውን $5.38 ቢሊዮን ብድር ወደ ዩዋን ለመቀየር ንግግር ላይ ነች። ጆርጂያ ውስጥ በደረሰ የአውሮፕላን አደጋ 20 የቱርክ ወታደሮች ህይወታቸው አለፈ። መከላከያ ሚኒስቴር እንዳስታወቀው ከአዘርባጃን ወደ ቱርክ በመጓዝ ላይ የነበረ አንድ የቱርክ ሲም-130 ወታደራዊ የጭነት አውሮፕላን በጆርጂያ ግዛት ውስጥ ከአዘርባጃን ድንበር አቅራቢያ ተከስክሷል። በደረሰው አሳዛኝ አደጋ በአውሮፕላን ውስጥ የነበሩ 20 የቱርክ ወታደር ሰራተኞች በሙሉ ህይወታቸውን እንዳጡ የቱርክ መከላከያ ሚኒስቴር ማረጋገጫ ሰጥቷል። አደጋው የተከሰተው አውሮፕላኑ ከአዘርባጃን ከተነሳ በኋላ ወደ ቱርክ እያመራ ባለበት ወቅት ሲሆን የአደጋው መንስኤ እስካሁን በግልጽ አልታወቀም። የጆርጂያ ባለስልጣናት ከአዘርባጃንና ቱርክ ጋር በመተባበር የፍለጋና የማዳን ስራዎችን ማከናወናቸውን የሚገልጽ መረጃም ተመላክቷል ያለው መናኸሪያ ኤፍኤም ነው። የሱዳን እርስ በርስ ጦርነት ከ2 ዓመት ተኩል በኋላ ተባብሶ እንደቀጠለ ነው። ጦርነቱ እንዲራዘም ምክንያት ከሆኑ መካከል የውጭ ሀገራት ጣልቃ ገብነት ይጠቀሳል። ለጦርነቱ መቀጠል አስተዋጽኦ ያደረጉት ለሁለቱ ተፋላሚ ኃይሎች የፖለቲካና ወታደራዊ ድጋፍ የሚያደርጉ ሀገራት አሉ። በጦርነቱ ሳቢያ ከ150,000 በላይ ሰዎች ሲገደሉ ከ12 ሚሊዮን በላይ ሰዎች ከቤት ንብረታቸው ተፈናቅለዋል። የሱዳንን ጦር የሚደግፉ እነማን ናቸው? የሱዳንን ጦር ይደግፋሉ ተብለው የሚታመኑት ሀገራት ግብጽ፣ ቱርክ፣ ኢራን፣ ሩሲያና ኤርትራ ናቸው። ሀገራቱ ለወታደራዊ መንግስት ቀጥተኛ ወታደራዊ ድጋፍ እንደሚሰጡ ይታመናል። የሱዳን ጦር መሪ ጀነራል አብዱል ፈታህ አልቡርሃን ጦርነቱ እንደተነሳ ወደ ግብጽ አቅንተዋል። ግብጽ ጦሩን እንደምትደግፍ የሚጠቁሙ የተለያዩ ሪፖርቶችም ወጥተዋል። በደቡብ ኢትዮጵያ ክልል የሄሞራጂክ ፊቨር የተሰኘ በሽታ ተከሰተ። እስካሁን ድረስ 8 ሰዎች በበሽታው ተጠርጥረዋል። በአሁኑ ወቅት በደቡብ ኢትዮጵያ ክልል በጂንካ ከተማ ምንነቱ በመረጋገጥ ላይ ያለ የሄሞራጂክ ፊቨር በሽታ መከሰቱን የቅኝት መረጃዎች አመላክተዋል ሲል ጤና ሚኒስቴር አስታውቋል።
እስካሁን ድረስ 8 ሰዎች በበሽታው የተጠረጠሩ መሆኑን ስለመታወቁ ነው ሚኒስትሩ ከኢትዮጵያ የህብረተሰብ ጤና ኢንስቲትዩሽን ጋር በጋራ በመሆን በሰጠው ጋዜጣዊ መግለጫ የገለጸው። በዚህም መሰረት የጤና ሚኒስቴር ከኢትዮጵያ የህብረተሰብ ጤና ኢንስቲትዩት እና ከክልሉ ጤና ቢሮ ጋር በመሆን በደቡብ ኢትዮጵያ ክልል የተመዘገበውን ይህንን የበሽታ መንስኤ ለማወቅና ተጨማሪ ስርጭትን ለመግታት እንዲሁም ለመቆጣጠር ፈጣን ምላሽ ሰጪ ቡድን ወደ ቦታው መላኩን ገልጿል። በዚህ የመስክ ግምገማዎችና የላቦራቶሪ ምርመራዎች እየተከናወኑ መሆኑን የተገለጸ ሲሆን በተጨማሪም የማህበረሰብ ቅኝት፣ የንክኪ ልየታ፣ የቤት ለቤት ልየታ እንዲሁም የሕክምና አገልግሎት አሰጣጥን እያጠናከረ ይገኛል ተብሏል። በመሆኑም መላው ህብረተሰብና የሚመለከታቸው የባለድርሻ አካላት ሚኒስቴር መስሪያ ቤቱ ሌላ ተጨማሪ መግለጫ እስከሚሰጥ ድረስ ለመከላከል የሚከተሉትን ምክረ ሀሳቦችና ጥንቃቄዎችን ተግባራዊ እንዲያደርጉ አሳስቧል። በአፍና በአፍንጫና ሌሎች የሰውነት ክፍሎች የመድማት፣ ትኩሳት፣ ማስቀመጥና ማስመለስ ምልክት ሲኖር ወደ ሕክምና ተቋማቱ መሄድ፣ በወቅቱ የላቦራቶሪ ምርመራ ማድረግ፣ ምልክት ከታየበት ማንኛውም ሰው ጋራ ንክኪ በሚኖርበት ጊዜ ራስን የመከላከያ ዘዴዎች መጠቀም፣ ሁልጊዜ እጅን በሳኒታይዘር ወይም በውሃና በሳሙና መታጠብ፣ ማጽዳት፣ ማንኛውም ጤና ተቋም በታካሚ ልየት አካባቢ ልዩ ትኩረት በመስጠት በቫይራል ሄሞሬጂክ ፊቨር መሰል በሽታዎች መለየት፣ መመርመር፣ ማከምና ሪፖርት ማድረግ ያስፈልጋል ብሏል። ሚኒስቴር መስሪያ ቤቱ ተጨማሪ መረጃዎችን ወደ 8335 እና 952 ነጻ የስልክ መስመሮች በመደወል ማግኘት እንደሚቻልም አስታውቋል። በምስራቅ ሐረርጌ ዞን ጎሮ ሙጢ ወረዳ ወልተኤ ጃለላ ቀበሌ ውስጥ የ12 ግለሰቦች አጽም ክብር ያረፈበትን ቦታ በማረፍ ጫት የተከለው ግለሰብ በእስራትና በገንዘብ እንዲቀጣ የተወሰነበት መሆኑን የወረዳው አቃቢ ሕግ ጽሕፈት ቤት አስታውቀ። ሕጉ ጽሕፈት ቤቱ እንደገለጸው ተከሳሽ ከድር አማን የተባለው ግለሰብ ለመካነ መቃብር የተከለለ ቦታ በመግባትና በማረስ ጫት ተክሏል። ተከሳሹ ሚያዝያ 22 ቀን 2017 ዓ.ም ከቀኑ 6 ሰዓት ላይ በምስራቅ ሐረርጌ ዞን ጎሮ ሙጢ ወረዳ ወልተኤ ጃለላ በተባለ ስፍራ የሙታን አጽም የክብር ማሳረፊያ መካነ መቃብር ውስጥ በመግባት 12 ሰዎች የመቃብር ቦታ በማረስ ጫት የተከለ በመሆኑ በፖሊስ ቁጥጥር ስር ውሎ ምርመራ ሲጠራበት እንደነበረ ተገልጿል። በአቃቢ ሕግ የተመሰረተው ክስ የተመለከተው የጎሮ ሙጢ ወረዳ ፍርድ ቤት ጥቅምት 28 ቀን 2018 ዓ.ም በዋለው ችሎት ተከሳሽ ከድር አማን በተመሰረተበት ክስ ሙሉ በሙሉ ጥፋተኛ ሆኖ በመገኘቱ በ3 ዓመት እስራትና በ1000 ብር መቀጮ እንዲቀጣ የተወሰነበት መሆኑን የአቃቢ ሕግ ጽሕፈት ቤቱን ጠቅሶ ብስራት ዘግቧል። የኬንያ ፕሬዝዳንት ዊሊያም ሩቶ በሱዳን እየተፋለሙ ያሉ ሁለት ዋነኛ ተፋላሚ ለቀውሱ መፍትሄ አይደሉም ብለዋል። የሱዳን ጦር የሚመራው መንግስት ኬንያ ለፈጥኖ ደራሽ ኃይሉ ድጋፍ ታደርጋለች ብሎ ሲከስ የሰነበተ ቢሆንም ፕሬዝዳንቱ የኬንያ የፈጥኖ ደራሽ ኃይሉ ትረዳለች የሚለው ውንጀላ የተሳሳተ መሆኑን ገልጸዋል። የሱዳን ጦር ኬንያ የፈጥኖ ደራሽ ኃይሉን አባላት ተቀብላ አስተናግዳለች ማለቱንም ተከትሎ የተጠየቁት ሩቶ እኛ ዲሞክራሲያዊ ሀገር ነን፣ ሰላም ወዳድ ቡድኖች እንቀበላለን፣ እዚህ የነበረው ውይይት የሲቪል ማህበረሰቦች ስብሰባ ነው በማለት ስም ባልጠቀሷቸው ሌሎች ሀገራትም ሲደረጉ ነበር ብለዋል። ፕሬዝዳንት ሩቶ ሁሉንም የሱዳን ተፋላሚዎች ከተመሳሳይ ጨርቅ የተቀደዱ ናቸው በማለት የገለጹ ሲሆን ሁለቱም ህዝባዊ መንግስት ከማፍረስ የተገኙ ውጤቶች ናቸው ብለዋል። ሩቶ ሁለቱም ጄኔራሎች የሱዳን መፍትሄ አይደሉም ያሉ ሲሆን ሁለቱም ወታደራዊ አማራጭን ብቻ ለመጠቀም የሚያስቡ ሲሉ ወቅሰዋቸዋል። የሱዳን ጦር የሚመራው መንግስት ባለፈው ዓመት ኬንያ የፈጥኖ ደራሽ ኃይሉን አባላት አስተናግዳለች በሚል ከኬንያ ምንም አይነት ምርት እንዳይገባ መከልከሉንም ይታወሳል። በድሮን ጥቃቱ 16 ሰዎች ሲገደሉ ሌሎች 22 ቆስለዋል ሲሉ የአንድ የህወሓት ባለስልጣን ለኤኤፍፒ ተናገሩ። የፈረንሳይ ዜና አገልግሎት የሆነው ኤኤፍፒ በሰሜናዊ ኢትዮጵያ ዳግም ስለተቀሰቀሰው ግጭት አሁን የምናውቀው መረጃ በሚል ርዕስ ዛሬ አንድ ዘገባ አስነብቧል። ባለፈው ሮብ የአፋር ክልል ባለስልጣናት ከአጎራባች ትግራይ ክልል የመጡ ታጣቂዎች ወሰን አልፈው ወረራ መፈጸማቸውን እንዳስታወቁት በመጥቀስ የጀመረው ዘገባው በዚህም 6 ወረዳዎች መቆጣጠራቸውንና በሰላማዊ ሰዎች ላይ የሞርታር ጥቃት መፈጸማቸውን እንደገለጹ አውስቷል። አንድ ስሙ እንዳይገለጽ የጠየቀ የሰብአዊ እርዳታ ድርጅት ምንጭ ለዜና አውታሩ በሰጠው መግለጫ የተባለው ጥቃት መፈጸሙ ማረጋገጡን ኤኤፍፒ ዘግቧል። በዚህ ጥቃት በአብዛኞቹ ሴቶችና ህጻናት የሆኑ ወደ 18000 ያህል ነዋሪዎች መፈናቀላቸውን የገለጸው ምንጩ እነዚህ ተፈናቃዮች ያላቸውን እርዳታ የማግኘት ተስፋም ጠባብ መሆኑን መናገሩን ዘገባው አስረድቷል። የኤኤፍፒ ዘገባውን ሲቀጥል አንድ ለህወሓት ባለስልጣናት ቅርብ ያለው ምንጭ ደግሞ ይህ ጥቃት የተፈጸመው በአፋር ክልል በሚንቀሳቀሱና የትግራይ የሰላም ኃይል ተብለው በሚጠሩ ኃይሎች መሆኑን እንደተነገረው ገልጿል። ይህ ኃይል ከቀድሞው የህወሓት ከፍተኛ አመራሮች አቶ ጌታቸው ረዳ ጋር ግንኙነት እንዳለው ምንጩ መናገሩን የጠቀሰው ዘገባው በዚህም ጉዳይ አቶ ጌታቸውን ለማነጋገር ሞክሮ እንዳልተሳካለትም አስታውቋል።
በሌላም በኩል ባለፈው አርብ ህወሓት ባወጣው መግለጫ የፌዴራል መንግስቱ የድሮን ጥቃት እንደተፈጸመበት መግለጹን የጠቀሰው ዘገባ በጥቃቱም በታጣቂዎችና በነዋሪዎች ላይ ጉዳት እንደደረሰ ማስታወቁን አውስቷል። ከዚህ መግለጫ በኋላ አንድ የህወሓት ከፍተኛ ባለስልጣንን ማነጋገሩን የገለጸው ኤኤፍፒ እኚህ ባለስልጣን የድሮን ጥቃቱን በትግራይ ክልል ውስጥ እንደተፈጸመ እንደነገሩትም አስረድቷል። ባለስልጣኑ ጥቃቱን የተፈጸመው በአፋር ክልል ውስጥ በሚገኙ ታጣቂዎች ይዞታ ላይ እንደሆነም ገልጸው በዚህ ቢያንስ 16 ታጣቂዎች ተገድለው ሌሎች 22 መቁሰላቸውን እንደተናገሩ አስታውቋል። ኤኤፍፒ ጨምሮ በድሮን ጥቃቱ የደረሰውን ጉዳት በተመለከተ ከገለልተኛ አካል ማረጋገጥ እንዳልቻለ ገልጾ የፌዴራል መንግስት በዚህ ጉዳይ ለቀረበባቸው ጥያቄ መልስ እንዳልሰጠ አስረድቷል። የእርዳታ ድርጅት ሰራተኛ የሆነው ምንጩ በበኩሉ የድሮን ጥቃቱ መፈጸሙን አረጋግጦ የሟቾችን ቁጥር ግን ማቅረብ አለመቻሉን ዘገባው አስታውቋል። ህዳር 1 ቀን 2018 ዓ.ም በአፋር ክልል አባዓላና ዙሪያ የሚኖሩ ነዋሪዎች ሰላማዊ ሰልፍ አካሂደዋል። ሰላማዊ ሰልፉን አስመልክቶ ከክልሉ ኮሚሽን ባገኘነው መረጃ ነዋሪዎች በህወሓትና በሻዕቢያ ትብብር በአካባቢያቸው ተቃጥቷል ያሉትን ጥቃት ክፉኛ አውግዘዋል። ህዝቡ ወደ ቀዩ ይመለስ፣ የትግራይ ኃይል ከያዘው የአፋር መሬት ይውጣ ያሉት ተቃዋሚ ሰልፈኞቹ ይህን ሳይሆን ከቀረ ከአፋርና ከፌዴራል መንግስታት ጋር ተሰልፈው መብታቸውን ለማስከበር እንደሚንቀሳቀሱም ዝተዋል። ሰላማዊ ሰልፉ በኢሪቦቲ፣ ባዱ፣ ዳልፋጌ ከተማዎች ጭምር መካሄዱን ያስረዳል። የትግራይ ጊዜያዊ አስተዳደርና ህወሓት ከቀናት በፊት ባወጡ መግለጫ የትግራይ ኃይል ወደ አፋር ክልል ዘልቆ ገብቷል የሚል ስሞታ ውድቅ ማድረጋቸው ይታወሳል። ከቴህራን እስከ ገጠር ድረስ የውሃ ቧንቧዎች ደርቀዋል፣ ወንዞችም አቧራ ሆነዋል። ፕሬዚዳንት መስዑድ ፔዜሽኪያን በቅርቡ ዝናብ ካልመጣ ቴህራን የውሃ ክፍፍልና እስከ ስደት ሊገጥማት እንደሚችል አስጠንቅቀዋል። ይህንን በኢራን ዘመናዊ ታሪክ ውስጥ ካሉ ታላላቅ ፈተናዎች አንዱ ሲሉ ገልጸውታል። የዘንድሮ የዝናብ መጠን 40% ገደማ ቀንሷል። ዋና ዋና ግድቦችም ከ10% በታች አቅም ይዘዋል። ገበሬዎች እርሻቸውን እየተዉ ነው። ኤሌክትሪክ መቆራረጥና የውሃ እጥረት በየቀኑ እየተስፋፋ ነው። ባለሙያዎች እንደሚሉት የ10 ዓመታት ደካማ የውሃ አያያዝና የአየር ንብረት ለውጥ ኢራንን አደጋ ላይ ጥለዋታል። ሁኔታዎች በፍጥነት ካልተቀየሩ ሚሊዮኖች ከቤታቸውም ለመፈናቀል ሊገደዱ ይችላሉ። ፕሬዚዳንት ፔዜሽኪያን ጊዜያዊ ድርቅ አይደለም የገጠመን፣ የዘላቂ ውሃ ቀውስ ነው። እያንዳንዱ ዜጋ አሁኑንም እርምጃ መውሰድ አለበት። ይህ ስለ ኢራን ብቻ ሳይሆን ለሁላችንም ማስጠንቀቂያ ነው። ውሃ ሳልቅ ህይወት ይቆማል ብለዋል። ለኢትዮጵያ ዓለም አቀፍ መተላለፊያ በሆነችው ጅቡቲ ውስጥ ግብጽ ትልቅ የኢንቨስትመንት እንቅስቃሴ ልታደርግ መሆኑን አስታወቀች። ይህም ግብጽ አዲስ የወደብና የሎጂስቲክ መገልገያዎችን ለመገንባት በሚያስችላት የትብብር ስምምነት ላይ ለመድረስ ተቃርባለች። በግብጽ ምክትል ጠቅላይ ሚኒስትር የሚመራው ከፍተኛ የልዑካን ቡድን በቅርቡ ወደ ጅቡቲ በሚያደርገው ይፋዊ ጉብኝት ወቅት ስምምነቱ ይጠናቀቃል ተብሎ እንደሚጠበቅ ካፒታል ያገኘው መረጃ ያመለክታል። የትብብሩ መሰረት የተጣለው ህዳር 3 ቀን 2025 ዓ.ም በግብጽ ልዑካንና በጅቡቲ ወደቦችና ነጻ ቀጠና ባለስልጣናት ሊቀመንበር አቡበከር ኦማር ሃዲ መካከል በተደረገው ስብሰባ ነው። በዚህ የኢንዱስትሪ ልማት ላይ የግብጽ ምክትል ጠቅላይ ሚኒስትር ካሜል ኤልዋዚር በቅርቡ የሚያደርጉትን ጉብኝት ለስምምነቱ የመጨረሻ ፊርማም እንደሚሆን ተጠቁሟል። ይህ ሰፊ ፕሮጀክት ጅቡቲ በምስራቅ አፍሪካ ያላትን የንግድ ማዕከላት ሚና ከፍ የሚያደርጉ ቁልፍ መሰረተ ልማቶች ያካትታል ተብሏል። ይህ ኢንቨስትመንት የሚከናወነው ጎረቤት የሆነችው ኢትዮጵያ ኤርትራ ነጻነቷን ከወሰደች ከ3 አስርት ዓመታት በላይ በኋላ ቀጥተኛ የባህር በር ማግኘት ሳትችል በመቆየቷ ምክንያት ወደ ባህር ቀጥተኛ መዳረሻዋን ለማስመለስ በምትጥርበት ወቅት ነው ሲል ካፒታል በገጹ አስነብቧል። የኢንዶኔዥያው የቀድሞ ፕሬዝዳንት ሱሃርቶን በአገዛዛቸው በሰብአዊ መብት ረገጣ ቢወነጀሉም ብሔራዊ ጀግና ተብለው ተሰይመዋል። ሱሃርቶም ሰኞ ዕለት የተሰጣቸው የብሔራዊ ጀግና ማዕረግ ከቀደምት የሀገሪቱ ጀግና መካከል ያደርጋቸዋል። ሽልማቱ በፕሬዝዳንት ፕራቦዎ ሱቢያንቶ ተወስኗል። የወቅቱ የሀገሪቱ ፕሬዝዳንት የሟቹ ሱሃርቶ የቅርብ ዘመድ ናቸው። ሟቹ ወታደራዊ መሪ በጅምላ የሰብአዊ መብት ረገጣ፣ ሙስናና በዘመድ አዝማድ የትስስር መንግስታቸው በ3 አስርት ዓመታት የስልጣን ዘመናቸው ብልሹ ነበር ሲሉ በተሟጋቾችና በምሁራን ዘንድ ትችት አስነስቷል። በብሔራዊ ጀግኖች ቀን ስነስርዓት ላይ የተደረገው ሽልማት ሱሃርቶ የኢንዶኔዥያ የነጻነት ንቅናቄ መሪና የሀገሪቱ የመጀመሪያ በዲሞክራሲያዊ መንገድ የተመረጡ ፕሬዝዳንት ሱካርኖን ጨምሮ ከ200 በላይ ሰዎች ካሉበት ዝርዝር ውስጥ ስማቸው ሰፍሯል። ፕራቦዎ ሽልማቱን ለሱሃርቶ ሴት ልጅ ሲቲ ሃርዲያንቲ ሩክማናና ወንድ ልጅ ባምባንግ ትሪሃትሞጆ ሰጥተዋል። ከማዕከላዊ ጃቫ ግዛት የመጡት ሱሃርቶ ከነጻነት ጊዜ ጀምሮ ጎልተው ታይተዋል ሲሉ የፕሬዝዳንቱ ወታደራዊ ጸሐፊ ተናግረዋል ሲል ብስራት ኤፍኤም ዘግቧል።
በኢኳዶር ማቻላ ከተማ በሚገኘው እስር ቤት ውስጥ በተፈጠረው ግርግርና ግጭት ምክንያት 31 ሰዎች መሞታቸው ተዘገበ። አብዛኞቹ እስረኞች የሞቱት በተፈጠረው ግርግር ውጥረት ሳቢያ በኦክሲጅን እጥረት ወይም በመታፈን ምክንያት መሆኑን ተመላክቷል። በኤል ኦሮ ግዛት ማቻላ በሚገኘው የማቻላ እስር ቤት ውስጥ የተቀሰቀሰው ግርግር በደቡብ አሜሪካዋ ሀገር ውስጥ በተደጋጋሚ የሚከሰተው የእስር ቤቶች አለመረጋጋት የቅርብ ጊዜ ክስተት ሆኖ ተመዝግቧል። ኢኳዶር በእስር ቤቶች ውስጥ በወንበዴ ቡድኖች መካከል በሚደረጉ ግጭቶችና ሁከት ምክንያት ለዓመታት የከፋ የደህንነት ቀውስ ሲገጥማት ቆይታለች። በእስር ቤቱ ውስጥ በተፈጠረው ግርግርና ውጥረት ሳቢያ በኦክሲጅን እጥረት ወይም በመታፈን ምክንያት ብዙ ሰዎች መሞታቸው በግጭቱ ወቅት የእሳት አደጋ ወይም ጭስ መነሳት ሊኖር እንደሚችልም ይጠቁማል። ባለስልጣናት የእስር ቤቱን ቁጥጥር ለመመለስ ፈጣን እርምጃ መውሰዳቸውን ቢገልጹም የተከሰተው ከፍተኛ የሞት አደጋ በአገሪቱ የእስር ቤት ስርዓት ውስጥ ያለውን የጸጥታ ችግር አሳሳቢነት ዳግም አጉልቶ አሳይቷል። ይህ ክስተት እስረኞቹና የእስር ቤት ሰራተኞቹ ደህንነት ላይ አሳሳቢ ጥያቄዎችን የሚያጭር ሲሆን መንግስትም የእስር ቤቶችን ቁጥጥርና ደህንነት ለማሻሻል በሚያደርገው ጥረት ላይ ከፍተኛ ጫና ይፈጥራል ተብሏል። ኢኳዶር ባለፉት ዓመታት በእስር ቤቶቿ ውስጥ በተከሰቱ የኃይል ድርጊቶች ሳቢያ በመቶዎች የሚቆጠሩ እስረኞችን አጥታለች። እነዚህ ግጭቶች ብዙ ጊዜ ከአደገኛ እጽ ዝውውር ጋር ግንኙነት ባላቸው ተቀናቃኝ የወንበዴ ቡድኖች መካከል የሚደረጉ የቁጥጥር ሽኩቻ ውጤቶች ናቸው። ይህ የቅርብ ጊዜ የማቻላ እስር ቤት ክስተትም በአገሪቱ የእስር ቤት ስርዓት ውስጥ ያለውን ቀጣይነት ያለው አደጋ ያሳያል። እንደ ሌሎቹ ምዕራባውያን መሪዎች ትራምፕ አልፈራውም ሲሉ ዘለንስኪ ተናገሩ። ፕሬዚዳንት ዘለንስኪ በኪየቭ በሚገኘው ቤተመንግስታቸው በጋርዲያን ጋዜጣ ጋር ቃለ ምልልስ አድርገዋል። በዚህም ቃለ ምልልስ በዓለም ላይ ሁሉ ሰውና ምዕራባዊ መሪዎችን ጭምር ትራምፕን እንደሚፈሩ ገልጸው እውነታዊ ይሄ ነው ብለዋል። ጠያቂው ከዚህ ንግግራቸው በማስከተል እርስዎም ይፈሯቸዋል የሚል ጥያቄ ያነሷቸው ሲሆን ሲመልሱም አይ እንደዛ አይደለም፣ እኛ ከአሜሪካ ጋር ጠላቶች አይደለንም፣ ወዳጆች ነን። ስለዚህም ለምን እፈራቸዋለሁ? አልፈራቸውም ብለዋል። ጨምረው ትራምፕ የተመረጡት በህዝብ ነው። እኔ ከህዝቤ እንደተመረጥኩኝ ሁሉ እሳቸው በህዝብ በመመረጣቸው የአሜሪካንን ህዝብ ምርጫ ማክበር አለብኝ። የአሜሪካ ላለፉት 10 ዓመታት ምናልባትም ለክፍለ ዘመናት ያህል የእኛ ስትራቴጂያዊ አጋር ናት በማለት አስረድተዋል። ከአንድ ወር በፊት በዋይት ሀውስ በነበራቸው ቆይታ ወቅት ይዘውት የሄዱትን የጦር ሜዳ ካርታ ትራምፕ ውድቅ ማድረጋቸውን በተመለከተ የተጠየቁት ዘለንስኪ አይደለም ምንም የጣሉብን ነገር የለም ካሉ በኋላ ከትራምፕ ጋር ያላቸውን ግንኙነት መደበኛ ገንቢና ንግድ መሰል መሆኑን ገልጸዋል። በወቅቱ ሩሲያን ለማዳከም የጦር መሳሪያ እንዲሰጧቸውና ማዕቀብ እንዲደረግላቸው ጥሪ ማቅረባቸውና በዚህ ስምምነት ላይ መድረሱ የጠቀሱት ዘለንስኪ ይህም የሩሲያ የማጥቃት አቅሟ ቀንሶ የተኩስ አቁም ስምምነት እንድትቀበል የማድረግ ዓላማ ያለው መሆኑንም አስታውቀዋል። የጋርዲያን ጋዜጠኛ እንዳለው ይህ ቃለ ምልልስ ትናንት የተደረገው ሩሲያ በመላው ዩክሬን በሚገኙ የኃይል ጣቢያዎች ላይ መጠነ ሰፊ ጥቃት እያደረሰች ባለችበት ወቅት ነው። በዚህም የተነሳ ይህ ቃለ ምልልስ በሚደረግበት ወቅት 2 ጊዜ በኪየቭ በሚገኘው ቤተ መንግስት መብራት ጠፍቶም እንደነበረም አስረድተዋል። በአቶ አለማየሁ ጢሞቴዎስና በአቶ ሽመልስ ቶማስ ላይ ክስ መመስረቱ ተገለጸ። የቀድሞ የሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስ በ4 የተለያዩ መዝገቦችና በ11 ተደራራቢ ክሶች እንዲሁም የፖሊስ ኮሚሽነር የነበሩት አቶ ሽመልስ ቶማስ ላይ በ3 መዝገቦች በ7 ተደራራቢ ክሶች ማለትም ስልጣንን አላግባብ በመገልገል የመንግስት ስራዎችን በማይመች አኳኋን በመምራት በህገወጥ መሳሪያዎች ዝውውር፣ በህገወጥ ኮንትሮባንድ ንግድ፣ በህገወጥ የፖሊስ ማዕረግ አሰጣጥና በሌሎች ወንጀሎች ክስ እንደተመሰረተባቸው የክልሉ ፍትህ ቢሮ አስታውቋል። በኢፌዴሪ የፍትህ ሚኒስቴር የሐዋሳ ቅርንጫፍ አቃቢያነ ህግ የሚታዩ ክሶችን በተመለከተ የሰብአዊ መብቶች ጥሰቶችና በግለሰብ እጅ እንዲያዙ የማይፈቀዱ የመገናኛና የጦር መሳሪያዎችን ይዞ መገኘትና ተያያዥ ጉዳዮችን ጋራ ተያይዞ ምርመራ መጠናቀቁን አመላክቷል። የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን ትናንት ሮብ በፈረንሳይ የወደፊት የጠፈር ስትራቴጂ በገለጹበት ንግግራቸው ዘመናዊ ጦርነቶችን ቀድሞውኑ በጠፈር ላይ የተካሄዱ ሲሆን ቀጣዮቹ ጦርነቶችም እዛው ይጀመራሉ ብለዋል። ማክሮን የፈረንሳይ የጠፈርና የአቪዬሽን ማዕከል በሆነችው በቱሉዝ ባደረጉት ንግግር የዛሬ ጦርነት አስቀድሞ በጠፈር ላይ እየተካሄደ ነው፣ የነገውም ጦርነት በጠፈር ላይ ይጀመራል ብለዋል። ፕሬዚዳንቱ ማክለው ዝግጁ እንሆን፣ ይህ በመሬት በአየርና በባህር ላይ ለሚካሄዱ ወታደራዊ ዘመቻዎች ስኬታማ ቅድመ ሁኔታ ይሆናሉ ሲሉም ተናግረዋል። የሩሲያ የጠፈር ተሽከርካሪዎች የፈረንሳይ ሳተላይቶችን እየተከታተሉ ነው ያሉት ማክሮ የጠፈር መሰረተ ልማት ላይ የሳይበር ጥቃት እየደረሰ መሆኑንም ገልጸዋል። ጠፈር መሸሸጊያ ሳይሆን የጦር አውድማ ሆኗል ብለዋል ፕሬዚዳንቱ።
ሁለት የዩክሬን ከፍተኛ ባለስልጣናት የስራ መልቀቂያ ደብዳቤ ማስገባታቸው ተገለጸ። ባለስልጣናቱ የፍትህ ሚኒስተር ሄርማን ሃሉሼቼንኮና የኢንጂነር ሚኒስተር ስቪትላንድ ግሬንቾክ ናቸው። ሚኒስትሮቹ የ100 ሚሊዮን ዶላር ሙስና በማጭበርበር ወንጀል ክስ ከተመሰረተባቸው በኋላ ነው ለመልቀቅ የወሰኑት ተብሏል። ባለስልጣናቱ የአውሮፓ ህብረት ለዩክሬን ኃይል መሰረተ ልማት የመደበውን ፈንድ ለግል ጥቅማቸው አውለዋል ነው የተባለው። ዩክሬን ከሩሲያ ጋር ጦርነት ከገባችበት ጀምሮ ከፍተኛ የሙስና አዘቅት መግባቷ ተገልጿል። በአውስትራሊያ ዕጣ ፈንታን ተነበያለን እንዲሁም ሀብትና ጤናን ያመጣል በሚል የቻይና ባህላዊ ክንውን አጭበርብረዋል የተባሉት እናትና ልጅ በቁጥጥር ስር ውለዋል። የ53 ዓመቷና የ25 ዓመቷ ሴት ልጇ በአውስትራሊያ ነዋሪ የሆኑት ቪየትናማውያን በዚህ መንገድ 46 ሚሊዮን ዶላር አጭበርብረዋል ብሎ የሀገሪቱ ፖሊስ እናትና ልጅ ከፍተኛ ደረጃ የሚንቀሳቀስ አጭበርባሪ ህገወጥ ገንዘብ አዘዋዋሪ ቡድን አባላት መሆናቸውንም ፖሊስ ገልጿል። እናትየዋ የሚያጭበረብሯቸውን ሰዎች ወደፊት ቢሊየነር ስትሆኑ ታይቶኛል በማለት ገንዘብ ተበድረው ግማሹን እንዲሰጧቸው እንደሚያደርጉም ነው ፖሊስ የገለጸው። እናት የወንጀል ቡድኑ በመምራት የራስ ባልሆነ የሰዎች ገንዘብ ሀብት በማፍራትና ማጭበርበር ጨምሮ 39 ክሶች ቀርበውባቸዋል። በአንጻሩም ልጃቸው የወንጀል ጥቅም ተካፋይ በመሆን በ7 ወንጀል ስትከሰስ ፖሊስ የልጅቷን የዋስትና መብት በማክበር እናትየዋን በማረሚያ ቤት እንዲቆዩ አድርጓል ያለው አራዳ ኤፍኤም ነው። ከአዲግራት ከተማ ወደ ክልሉ ዋና ከተማ መቀሌ እንዲሁም ወደ አድዋ የሚወስዱ ቁልፍ መንገዶች በህወሓት አርሚ 15 በተባለ ቡድን በተካሄደ ተቃውሞ ምክንያት ተዘግተው መዋላቸውን የአካባቢው ነዋሪዎች ገለጹ። ይህንን የመንገድ መዝጋት በክልሉ ምስራቃዊ ዞን አዲግራትና በማዕከላዊ ዞን አድዋ እንዲሁም ከዋና ከተማዋ መቀሌ ጋር ያለውን የትራንስፖርት የንግድና የህዝብ እንቅስቃሴ በእጅጉ እንዳስተጓጎለ ተገልጿል። ተቃውሞውን እንዳካሄደ የተነገረለት አርሚ 15 የተሰኘው ቡድን በቀድሞ የህወሓት ጦር መዋቅር ውስጥ የነበረ ክፍል እንደሆነ መረጃ ያመላክታሉ። የአካባቢ ምንጮች እንደገለጹት የተቃውሞ መንስኤ ምን እንደሆነ እስካሁን በግልጽ አልተገለጸም። ይሁን እንጂ ይህ ክስተት የፕሪቶሪያል የሰላም ስምምነት ተከትሎ በትግራይ ክልል እየተካሄደ ባለው የሰራዊት ትጥቅ መፍታት ማቋቋምና ውህድ ሂደት ዙሪያ አልፎ አልፎ ከሚነሱ ውጥረቶች ጋር ግንኙነት ሊኖረው እንደሚችል ታዛቢዎች ይጠቁማሉ። በጉዳዩ ዙሪያ ከክልሉ ጊዜያዊ አስተዳደርም ሆነ ከሌሎች ኦፊሴላዊ አካላት እስካሁን የተሰጠ መግለጫ የለም። የግብፁ ፕሬዝዳንት ለኬንያው አቻቸው ደውለው በኢትዮጵያ ላይ ስሞታ አቀረቡ። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ወደ ኬንያ ስልክ በመደወል ከፕሬዝዳንት ዊሊያም ሩቶ ጋር ውይይት ማድረጋቸውን ኢጂፕት ቱዴይ ዘግቧል። እንደ ዘገባው አልሲሲ በዚህ ወቅት በአባይ ተፋሰስ ሀገራት ውስጥ የሚደረጉ የልማት ጥናቶችንና ፕሮጀክቱን ሀገራቸውን እንደምትደግፍ ገልጸዋል። ከዚሁም ጋር አያይዘው ግብጽ በውሃ ፍላጎቷ ላይ ማንኛውንም ጉዳት እንዲደርስ የማትፈልግ መሆኑን አስታውቀው ኢትዮጵያ የወሰደችውን የተናጠል እርምጃ እንደምትቃወምም አስረድተዋል። ፕሬዝዳንት ዊሊያም ሩቶ በበኩላቸው ሀገራቸው በአባይ ተፋሰስ ሀገራት መካከል ትብብርና የኢኮኖሚ ውህደት እንዲፈጠር ፍላጎት እንዳላትም ገልጸው ይህ የማንኛውንም ሀገር ጥቅም እንደማይጎዳ ማረጋገጫ እንደሚሰጥም አስታውቀዋል። ግብጽ በኬንያ ውስጥ በተለያዩ የልማት ዘርፎች ላይ እያደረገችው ላለው ድጋፍም አድናቆት እንዳላት መናገራቸውን ዘገባው አስረድቷል። ይህ በእንዲህ እንዳለ ኢትዮጵያ በ5 ሚሊዮን ዶላር ያስገነባቸውን የህዳሴ ግድብ በምታስመርቅበት ወቅት በክብር እንግድነት የተገኙት ፕሬዝዳንት ዊሊያም ሩቶ መሆናቸው ይታወሳል። የኡጋንዳው ፕሬዝዳንት ዮዌሪ ሙሴቬኒ ኬንያ በህንድ ውቅያኖስ ላይ ለኡጋንዳ የባህር በር ካልሰጠች ወደፊት በሁለቱም ሀገራት መካከል ጦርነት ሊቀሰቀስ ይችላል በማለት ማስጠንቀቃቸው አነጋጋሪ ሆኗል። ኡጋንዳ የህንድ ውቅያኖስን የመጠቀም መብት አላት ያሉት ሙሴቬኒ ኡጋንዳ በኬንያዋ ሞምባሳ ወደብ በኩል ከህንድ ውቅያኖስ ከታገደች ወይም ለውቅያኖሱ የሚኖራትን ተደራሽነት እንደ መብት ሳይሆን እንደ ልዩ ጥቅም የሚታይ ከሆነ ጦርነት ሊቀሰቀስ ይችላል በማለት ነው የተናገሩት። ወደብ አልባ ሀገራት የባህር በር እንዳያገኙ ማገድ እብደት ነው በማለት ሙሴቬኒ ያወገዙ ሲሆን ኡጋንዳ ለደህንነቷና ኢኮኖሚያዊ በህንድ ውቅያኖስ ላይ መብት አላት በማለት አጽንኦት ሰጥተዋል። ኡጋንዳ ወደብ አልባ መሆኗን የባህር ኃይል ለመገንባት እንቅፋት እንደፈጠረባት ሙሴቬኒ ጠቁመዋል። የኬንያ የውጭ ጉዳይ ሚኒስትር በበኩሉ በባህር በር ምክንያት ጦርነት ሊቀሰቀስ ይችላል የሚለውን የፕሬዝዳንት ሙሴቬኒ ማስጠንቀቂያ አጣጥሎ ኡጋንዳ ከህንድ ውቅያኖስ እንደማትታገድ ገልጿል። ሆኖም ኡጋንዳ በሞምባሳ ወደብ የንግድ አገልግሎት ከማግኘቷ ውጪ በህንድ ውቅያኖስ ላይ የባህር በር እንድታገኝ ኬንያ ትፈቅድ እንደሆነ ሚኒስትሩ አልጠቆመም። አንድ የሚኒስትሩ ከፍተኛ ባለስልጣናት ግን የኡጋንዳ ፕሬዝዳንት የሉዓላዊነትና የተፈጥሮ ሀብት ጉዳዮች ምን ማለት እንደሆኑ መቼም አይጠፋቸውም የሚልም ምላሽ ሰጥተዋል።
የዓለም ጤና ድርጅት በደቡብ ኢትዮጵያ ክልል ለተከሰተው በሽታ አፋጣኝ ምላሽ ለመስጠት 300,000 የአሜሪካ ዶላር ድጋፍ መደረጉ አሳወቀ። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም በማህበራዊ ትስስር ገጻቸው ባጋሩት መግለጫ በደቡብ ኢትዮጵያ ክልል የተከሰተው ሄሞራጂክ ፊቨር ህመም አፋጣኝ ድጋፍ ለመስጠት ከዓለም ጤና ድርጅት የአደጋ ጊዜ ፈንድ 300,000 የአሜሪካ ዶላር ድጋፍ መደረጉን ይፋ አድርገዋል። ዳይሬክተሩ የዓለም ጤና ድርጅት አስፈላጊ በሚሆንበት ጊዜ ሁሉ ድጋፍን ለማሳደግ ዝግጁ መሆኑን አክለው ገልጸዋል። መግለጫው ድንበር ዘለል የሆነ ስርጭትን ለመከላከል በኢትዮጵያና በደቡብ ሱዳን የሚገኙ የዓለም ጤና ድርጅቶች ቢሮዎች በቅንጅት እየሰሩ መሆኑን ጠቁሟል። የዓለም ጤና ድርጅት በሽታው ወደ ተቀሰቀሰበት አካባቢ ባለሙያዎችን ጨምሮ የተለያዩ መድኃኒቶችና ቁሳቁሶችን መላኩን ዳይሬክተሩ አስታውቀዋል። የሊቢያ ባለስልጣናት 49 ሰዎችን ጭና የነበረችው ጀልባ በአልቡሪ ነዳጅ ማውጫ አቅራቢያ ከሊቢያ የባህር ዳርቻ ሰሜን ምዕራብ በሚገኝ ክፍት የባህር ዳርቻ ከሰጠመች በኋላ ለ6 ቀናት በባህር ላይ ሲንሳፈፉ የነበሩ 7 ሰዎችን በህይወት አግኝተዋል። በሊቢያ ባህር ዳርቻ ላይ ጀልባ ከሰጠመች በኋላ ቢያንስ 42 ስደተኞችን ጠፍተዋል፣ ይህም ሞተዋል ተብሎ ተገምቷል ሲል አይኦኤም አስታውቋል። አይኦኤም እንዳለው ከሆነ ስደተኞቹ ከሱዳን፣ ከናይጄሪያ፣ ከካሜሩንና ከሶማሊያ የመጡ ናቸው። ሊቢያ በ2011 ወዲህ በኔቶ ድጋፍ በተደረገለት አመጽ ሙአሚር ጋዳፊ ከስልጣን መውደቅ በኋላ ከግጭትና ከድህነት ወደ አውሮፓ በሜዲትራኒያን ባህር በኩል ለሚሰደዱ ሰዎች መሸጋገሪያ መንገድ ሆኖ ቆይታለች። በማዕከላዊ ሜዲትራኒያን ባህር የሰጠሙ ስደተኞች ቁጥር በዚህ ዓመት ብቻ 1000 መድረሱን አይኦኤም ገልጾ የዚህ ሳምንት አደጋ ያንን ቁጥር በይበልጥ ከፍ አድርጎታል ብሏል። በመላው ሜዲትራኒያን ባህር በ2024 የሟቾች ቁጥር 2452 እንደደረሰ የአይኦኤም መረጃ ያሳያል። ይህ አሳዛኝ ክስተት ከሱርማንና ከላምፔዱሳ አቅራቢያ ከደረሱ ሌሎች ገዳይ አደጋዎች ከጥቂት ሳምንት በኋላ መከሰቱን ስደተኞች በማዕከላዊ ሜዲትራኒያን መስመር ላይ የሚያጋጥማቸውን የማያቋርጥ አደጋ ያጎላል ሲል በመግለጫው ላይ ተናግሯል። በጥቅምት ወር አጋማሽ ላይ በዋና ከተማዋ ትሪፖል በምዕራብ በኩል ባለው የባህር ዳርቻ ላይ የ61 ስደተኞች አስክሬን ተገኝቷል። አይኦኤም በመስከረም ወር ላይ 75 ሱዳናውያን ስደተኞች የጫነች ጀልባ ከሊቢያ ባህር ዳርቻ ላይ በእሳት ከተያዘች በኋላ ቢያንስ 50 ሰዎች መሞታቸውን አስታውቆ ነበር። በደሴ ከተማ በተማሪ ሊዛ ደሳለኝ ግድያ የተጠረጠረው ግለሰብ በቁጥጥር ስር ዋለ። በአማራ ክልል የደሴ ከተማ ፖሊስ መምሪያ የከተማዋ ነዋሪ የሆነችውን ተማሪ ሊዛ ደሳለኝና የግድያ ወንጀል በመፈጸም የተጠረጠረው ግለሰብ በቁጥጥር ስር ውሏል። የመምሪያው አዛዥ ኮማንደር ጥላሁን ታደሰ እንዳስታወሱት መስከረም 28 ቀን 2018 ዓ.ም ምሽት ላይ ተማሪ ሊዛ ደሳለኝ ተገላ ተገኝታለች። የተፈጸመውን የወንጀል ድርጊት ተከትሎ ፖሊስ የምርመራ ቡድን ተደራጅቶ ጉዳዩን እየተከታተለ ይገኛል ነው ያሉት። በዚህም ህዳር 2 ቀን 2018 ዓ.ም በግድያ ወንጀሉ የተጠረጠረው ግለሰብ በቁጥጥር ስር መዋሉን ገልጸዋል። በመምሪያው የወንጀል ምርመራ ምክትል መምሪያ አዛዥ ኮማንደር ተሾመ ተስፋይ በበኩላቸው ተጠርጣሪው ሞባይል ስልክ ለመቀማት በሚል የፈጸመው ድርጊት መሆኑን በመግለጽ የእምነት ክህደት ቃሉን ሰጥቷል ብለዋል። ፖሊስ ምርመራውን አጠናክሮ በመቀጠል ቀሪ የምርመራ ስራዎችን እንደሚያከናውንም ጠቁሟል። ቢቢሲ ዶናልድ ትራምፕን ይቅርታ ጠየቀ። የቢቢሲ ዋና ዳይሬክተር ሳሚ ሻህ ፕሬዚዳንት ትራምፕን በተመለከተ ፓኖራማ በተባለ ፕሮግራም የአርትዖት ችግር መፈጠሩን በጻፉት የይቅርታ ደብዳቤ ገልጸዋል። ሚዲያው ይህ ፕሮግራም ባስተላለፈበት ወቅት በ2021 በዋና ከተማ ዋሽንግተን አመጽ አስነስተዋል ሲል ተጠያቂ አድርጓቸዋል። ይህን ተከትሎ የሐሰት ውንጀላ ቀርቦብኛል ያሉት ትራምፕ ጣቢያው ይቅርታ ካልጠየቀ $1 ቢሊዮን ካሳ እንደሚጠይቁም ተናግረዋል። ነገር ግን የዩናይትድ ኪንግደም ዓለም አቀፍ የመገናኛ ብዙሃን የሆነው ቢቢሲ የስም ማጥፋት እንዳልፈጸመም አስታውቋል። በቻይና በሚገኘውና 1500 ዓመት ያስቆጠረው ቤተ መቅደስ ላይ የእሳት አደጋ ደረሰ። ዮንግ ኪንግ የሚባለው ከ1500 ዓመት በፊት የተገነባው ቤተ መቅደስ በእሳቱ አብዛኛውን ነገሩ መውደሙ ሲነገር ስለደረሰው ጉዳት የተባለ ነገር የለም። ቤተ መቅደሱ የደቡብ ስርወ መንግስት ካለው ቤተ መቅደሶች አንዱ ሲሆን በ1958 መነኩሴዎች እንዲወጡ ተደርገው በ1993 እንደ አዲስ ግንባታው ተሰርቶ በ1999 ለህዝብ ይፋ ሆኖ ነበር። የእሳት አደጋውን መከሰት ተከትሎ የተሰራው የመጀመሪያ ዙር ምርመራ ውጤት ይፋ ሲሆን የእሳት አደጋው መነሻ ቱሪስቶች ሻማና ዕጣን በአግባቡ አለመጠቀማቸው ነው ተብሏል። በምርመራው ቤተ መቅደሱ ምንም አይነት የድሮ ግንባታ እንደሌለና በዘገባዎች እንደተጠቀሰው ከ480ዎቹ የደቡብ ስርወ መንግስት ቤተ መቅደሶች ጋር ግንኙነት እንደሌለው ተመላክቷል። አካባቢው ጫካ ያለበት መሆኑ ሲገለጽ እሳቱ ተስፋፍቶ ወደ ጫካ አለመግባቱም ተነስቷል። ቻይና ይህን ጥፋት እንዲደርስ ያደረጉትን በህግ ተጠያቂ ይሆናሉ ስትል ገልጻለች።
አልጀዚራን እንደ አውሮፓውያን አቆጣጠር በ2012 በመቀላቀል ተከታታይ ዓለም አቀፍ የቶክ ሾው ፕሮግራም መምራት ከጀመረበት ጊዜ አንስቶ በቀጥተኛ ፈታኝ ጥያቄዎች ከፖለቲከኞች ጋር ያለውን እውነታ የተመሰረተ ሙግት፣ ጥልቅ ጥናትና የተመሰረተ ትንተና፣ ለአቋሙ የጸና ብዙ ነገር ያለው ድንቅ ባለሙያ ነው። ከጥቂት ዓመታት በፊት ከአልጀዚራ ጋር ተለያይቶ በአሜሪካ የብዙሃን መገናኛ ትንተናውን የሚችል ጠፍቷል። በአንድ ጊዜ ላይ እንዲያውም አንዱ ተከራካሪ አንተስ በሞት እስከሚለው ድረስ ፈታኝ ሆኖ ነበር። ከዚህም በኋላ ወደ ራሱ በማተኮር ዜቲዮ በተሰኘው የራሱ የኦንላይን ፕላትፎርም እንዲሁም በድንቅ ዝግጅት ማስደመሙን ቀጥሏል። በ2024 ላይ ድጋሚ ወደ አልጀዚራ በመመለስ ሄድ ቱ ሄድ እንደገና ቀጥሎበታል። በደቡብ አፍሪካ ትናንት ማለዳ ኦአር ታምቦ ዓለም አቀፍ አውሮፕላን ማረፊያ የደረሱ 160 ገደማ ፍልስጤማውያን ስደተኞች መቀበሏ ተዘግቧል። የጊፍት ኦፍ ዘ ጊቨርስ መስራች ዶክተር ኦምቲያዝ ሶሊማን እንደተናገሩት የስደተኞች ቡድን ደህንነትን የሚሹ ህጻናት፣ ቤተሰቦችና ነፍሰ ጡር ሴቶች ያካተተ ነው። ስደተኞቹ በደቡብ አፍሪካ ምድር አዲስ የህይወት ምዕራፍ በሚጀምሩበት በዚህ ወቅት የሰብአዊ ድርጅቶች የህክምና፣ ምግብ፣ የመጠለያ ሰነድ ድጋፎችን ለመስጠት እንቅስቃሴ ጀምሯል ተብሏል። በአርባ ምንጭ ከተማ ፖሊስ መምሪያ ለማህበረሰቡ ጥንቃቄ መልእክት አስተላለፈ። የአርባ ምንጭ ከተማ ፖሊስ መምሪያ አዛዥ ኮማንደር ክበበው አዳል እንደገለጹት ከተማችን የ12 ዓመት ታዳጊ ናትናኤል ማይክልን አገዳደልን በተመለከተ እጅግ በጣም ዘግናኝና ጭካኔ የተሞላበት ወንጀል ድርጊት ነው ሲሉ ገልጸዋል። ውድ የከተማችን ነዋሪዎች በመኖሪያ ቤቶቻችሁ፣ በንግድ ድርጅቶቻችሁና በመንግስታዊና መንግስታዊ ያልሆኑ ድርጅቶችና ተቋማት በሙሉ ቤታችንም ሆነ ድርጅቶቻችንን በሚከራዩበትና በምንቀጥርበት ወቅት የግለሰቦችን ትክክለኛ አድራሻ የመጡበት ምክንያት፣ የሚሰሩበትን ተቋም ወይም ድርጅት በማጣራት ህጋዊ ተያያዥ መኖሩን በማረጋገጥ ማከራየት ይገባናል ሲል አሳስበዋል። በመቀጠልም ተጠርጣሪው ድርጊት ፈጽሞ ለማምለጥ ቢሞክርም ፖሊስና ማህበረሰቡ ባደረጉት ብርቱ ክትትል ከተሰወረበት በህግ ቁጥጥር ስር አውሎ ምርመራውን እያጣራ የሚገኝ ሲሆን የምርመራው ውጤት ቀጣይ በአጭር ጊዜ ለህዝብ ይፋ እናደርጋለን ሲሉ ገልጸዋል። በስተመጨረሻ በታዳጊ ናትናኤል አሳዛኝ ሞት የተሰማንን ጥልቅ ሐዘን እየገለጽን ለወላጆቻቸው፣ ለወዳጅ ዘመዶቻቸውና በዚህ ድርጊት ላዘናችሁ የአርባ ምንጭ ከተማ ነዋሪዎች መጽናናት እመኛለሁ ብለዋል። የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ካቢኔ በኒው ዴልሂ በሳምንቱ መጀመሪያ ላይ የተከሰተውን የመኪና ፍንዳታ በጸረ ብሔራዊ ኃይሎች የተፈጸመ አሰቃቂ የሽብር ክስተት ሲል ገልጿል። በኒው ዴልሂ ውስጥ በቀይ ፎርት አቅራቢያ ቢያንስ 13 ሰዎችን ገድሎ በርካቶችን ጥቃቱን አቁስሏል። በቀስታ የሚንቀሳቀስ መኪና በሬድ ፎርት አቅራቢያ ከፈነዳው ከ2 ቀናት በኋላ የህንድ መንግስት ለጥቃቱ እንዴት የአጸፋ ምላሽ እንደሚሰጥ ጥያቄዎችን አስነስቷል። በ2025 ዓ.ም መጀመሪያ ላይ በግንቦት ወር የህንድ መንግስት ማንኛውንም የሽብር ተግባር ወደ ጦርነት ይቆጠራል የሚል አዲስ የደህንነት አዋጅን አውጇል። ያ አቋም ያመጣው በህንድና በፓኪስታን መካከል ለ4 ቀናት በዘለቀው ኃይለኛ የአየር ጦርነት ምክንያት ነው። በህንድ የሚተዳደረው ካሽሚር 26 ንጹሃን ዜጎችን ለገደለው ጥቃትም የህንድ መንግስት ጎረቤቱን ፓኪስታንን ተጠያቂ አድርጓል። አሁን ከ6 ወራት በኋላ ህንድ በሌላ ጥቃት ማዕበል ውስጥ ትገኛለች። በዓለም በህዝብ ብዛት ባላት ሀገር በመዲናዋ እምብርት ውስጥ ለተፈጸመው ጥቃት የሞዲ መንግስት እስካሁን ፓኪስታንን ከመውቀስ ተቆጥቧል። በመኪናው ፍንዳታ ምክንያት ጸረ ካሽሚር ስሜቶችን በህንድ ውስጥ በተከሰቱበት በዚህ ወቅት የኒው ዴሊ መንግስት በካሽሚር ላይ የሚደረገውን እርምጃ ወደ ማጠናከር እየተጓዘ ሊሆን እንደሚችል የፖለቲካ ተንታኞች ይናገራሉ። በኒው ዴሊ ውስጥ ፍንዳታው ከመከሰቱ በፊት እንኳ በህንድ የሚተዳደረው ካሽሚር የፖሊስ ቡድኖች በሲሪናጋር መሪነት በብሔራዊ ዋና ከተማው ክልል ውስጥ ወራሪዎችን ሲያካሂዱ ነበር። ይህም ከፍተኛ መጠን ያለው ፈንጂ እንዲይዝና ወደ ደርዘን የሚጠጉ ግለሰቦችን በቁጥጥር ስር አዋሏል ያለው ዳጉ ጀርናል ነው። ኢትዮጵያዊ የእስራኤል ምልምል ወታደር በስልጠና ላይ ህይወቱ አለፈ። የእስራኤል መከላከያ ኃይል እንደገለጸው ይህ ምልምል ወታደር በደቡባዊ እስራኤል በሚገኝ ወታደራዊ ካምፕ ውስጥ በስልጠና ላይ ነበር። ኤርሚያስ ባህታ የተባለው ይህ 18 ዓመት ወጣት በካምፕ ውስጥ ትናንት ሐሙስ ድንገት ተዝለፍልፎ መውደቁን የጠቀሰው መግለጫው ከጥቂት ደቂቃ በኋላ ህይወቱ እንዳለፈ አስረድቷል። አሟሟቱ ከአለርጂክ ሪአክሽን ጋር ሊገናኝ ይችላል የሚል ጥርጣሬም እንዳለ ማስታውቋል። ይህ በእንዲህ እንዳለ የእስራኤል መከላከያ ኃይል ወታደራዊ ፖሊስ በኤርሚያስ ሞት መንስኤ ላይ ምርመራ ማድረግ መጀመሩን ገልጿል። የመከላከያ ኃይሉ በወጣቱ ምልመላ ወታደር ሞት የተሰማውን ሀዘን ገልጾ ለቤተሰቦቹ መጽናናትን ተመኝቷል። በኪየቭ ላይ የተፈጸመው ሰው አልባ አውሮፕላንና ሚሳኤል ጥቃት 6 ሰዎችን ከገደለ ቢያንስ 35 ሰዎችን አቆሰለ። ሩሲያ አርብ ጠዋት በኪየቭ ላይ ከፍተኛ የተቀናጀ ጥቃት በመሰንዘር እሳት እንዲነሳና ህንፃዎችን ማፈራረሷ ከንቲባ ቪታሊ ክሊሽኮ ተናግረዋል። በአደጋ ጊዜ አገልግሎት ሰጪ ቡድን ለበርካታ ጥቃቶች ምላሽ ሲሰጡ ቢያንስ 11 ሰዎች መቁሰላቸውን በመግለጫው ተናግረዋል። ባህና አርሂሮቫ፣ ሳሚያ ኩላብና ቫሲሊሳ
ስቴፓኒኮ ሩሲያ አርብ ጠዋት በኪየቭ ላይ ከፍተኛ የሆነ የቦምብና ሰው አልባ አውሮፕላን በጥቃት በመፈጸም 6 ሰዎች መገደላቸውን ታውቆ ፍንዳታው ከተማውን አናውጦት የሌሊቱ ሰማይ በእሳት ብርሃን ወገግ እስኪል ጥቃቱ ከፍተኛ ነበር። የዩክሬን ባለስልጣናት እንዳሉት ነፍሰ ጡር ሴት ከተገደሉ 35 ሰዎች መካከል አንዷ ነበረች። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ እንዳሉት ሩሲያ በሌሊት በተፈጸመ ጥቃት ቢያንስ 430 ሰው አልባ አውሮፕላኖችና 18 ሚሳይሎችን ተጠቅማለች። ሩሲያ ጎረቤቶቿ ላይ ሙሉ በሙሉ ጥቃት መፈጸም ከጀመረች ከ4 ዓመታት ወዲህ በዩክሬን ላይ መቃብራዊ የአየር ዘመቻ እያካሄደች ነው። በአሜሪካ በዚህ ዓመት የተደረገው ውጊያ የማቆም ዲፕሎማሲያዊ ጥረት እስካሁን ድረስ ምንም ውጤት አላመጣም። አርብ የተፈጸመው የአየር ጥቃት በደቡብ ኤዶሳንና በሰሜን ምስራቅ ካርኪቭን ያነጣጠረ ቢሆንም በዋናነት ያነጣጠረው ኪየቭን ሲሆን ሰው አልባ አውሮፕላኖችና ሚሳይሎች በከፍተኛ ፎቅ አፓርትመንት ብሎኮች ላይ እንደወደቁም ዜሌንስኪ ተናግረዋል። ዜሌንስኪ በቴሌግራም ባሳፈረው ጽሑፍ ላይ ለሰዎችና ለሲቪሎች በተቻለ መጠን ከፍተኛ ጉዳት ለማድረስ በተለየ ሁኔታ ታስቦ የተሰላ ጥቃት ነው ብለዋል። ሞስኮ ሲቪል አካባቢዎችን ትኩረት እንዳላደረገች የገለጸ ሲሆን የሩሲያ መከላከያ ሚኒስቴር አርብ ሌሊት በዩክሬን ወታደራዊ ኢንዱስትሪና ኢነርጂ ተቋማት ላይ ጥቃት መፈጸሙን ተናግረዋል። ኢትዮጵያ ከኤርትራ መገንጠል በፊትና በኋላ በአሰብ ወደብ ላይ ባፈሰሰችው ከፍተኛ ሀብት ምክንያት አሰብ በፌዴራል መንግስት በዋነኝነት ቅድሚያ የሚሰጠው ጉዳይ ነው። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ይህንን የተናገሩት ትናንት ሐሙስ ህዳር 4 ቀን 2018 ዓ.ም ሆርን ሪቪው የተባለው ቲንክ ታንክ ከአዲስ አበባ ዩኒቨርሲቲ ጋር በመተባበር ባካሄደው የፖሊሲ ፎርም ላይ ነው። ዶክተር ጌዲዮን አምባሳደሮችን ጨምሮ የተለያዩ ሀገራት ዲፕሎማቶች በታደሙበት በዚህ መድረክ ላይ በአፍሪካ ቀንድ የታዩ ሰሞነኛ ሁኔታዎች በተመለከተ የኢትዮጵያ መንግስት ፖሊሲና ምልከታ አቅርበዋል። የውጭ ጉዳይ ሚኒስትሩ ገለጻ በተለይም ያተኮረው በኢትዮጵያና ኤርትራ ግንኙነት ላይ በኢትዮጵያና ኤርትራ መካከል ለዘመናት የዘለቀው ግጭት መነሻ ከድንበር ውዝግብ ወይም ከባህር በር ፍላጎት የተሻገረ መሆኑን እንዳብራሩ የውጭ ጉዳይ ሚኒስትሩ በድረገጹ ባወጣው የዶክተር ጌዲዮን ሙሉ ንግግር ሰፍሯል። ለግጭቶች ዋነኛ ምክንያት አድርገው ከጠቀሷቸው ጉዳዮች ውስጥ አንዱ የኤርትራ መንግስት ከኢትዮጵያ የውስጥ ጉዳዮች ላይ እንዲፈጸም ያመለከቱት ጣልቃ ገብነት፣ የኤርትራ መንግስት በኢትዮጵያ ውስጥ ፖለቲካዊ ጉዳዮች ላይ አቋም መያዝ፣ ሀሳብ ማቅረብና በንቃት የመሳተፍ ጭምር መብት እንዳለውም ይሰማዋል ሲሉ ሙግታቸውን በማሳያ አስደግፈዋል። ከዚህም በተጨማሪ የኤርትራ መንግስት አመራር ኢትዮጵያ ላይ ጠበኛ ፍላጎት ላላቸው ሁሉም ኃይሎች ራሱን መገልገያ አድርጎ የማቅረብ ዝንባሌ እንዳለውም በማንሳት ወቅሰዋል። የሀገሪቱ አመራር ለሶስተኛ ወገኖች ቀጠናዊ ተቀጽላ ሆኖ ለመንቀሳቀስ ያለው ብርቱ ፍላጎት በመጥቀስ ወንጅለዋል። የጤና ሚኒስቴር ተከናውኗል ባለው የዘረመል ምርመራ ቀደም ሲል በደቡብ ኢትዮጵያ ክልል ጅንካ ከተማ መከሰቱን የተገለጸው የሄሞራጂክ ፊቨር በሽታ መንስኤ ማርበርግ ቫይረስ መሆኑን ማረጋገጡን አስታውቋል። ሚኒስትሩ ከኢትዮጵያ የህብረተሰብ ጤና ኢንስቲትዩት ጋር በመተባበር ተደርጓል ባለው ምርመራ ከቀናት በፊት በበሽታው መጠርጠራቸውን ካሳወቀ 8 ሰዎች ውጪ አዲስ በበሽታው የተጠረጠረ አለመገኘቱ ተገልጿል። ቫይረሱ የመከላከልና የመቆጣጠር ስራዎችን ለማጠናከር የተለያዩ የሙያ ስብጥር ያካተተ ከፍተኛ ፈጣን ምላሽ ሰጪ ቡድን ወደ ክልሉ መላኩ ተጠቁሟል። በምርመራው መሰረት በአሁኑ ሰዓት ኢትዮጵያ ውስጥ የተገኘው የቫይረስ ዝርያ ከዚህ በፊት በሌሎች ምስራቃዊ አፍሪካ ሀገራት ላይ ከተከሰቱት ጋር ተመሳሳይ ዝርያ ያለው መሆኑ ታውቋል። ይህን ተከትሎ በሀገር አቀፍ እንዲሁም በክልል ደረጃ የህብረተሰብ ጤና አደጋዎች የክስተት አስተዳደር ስርዓት ተቋቁሞ የምላሽ ስራዎችን እየተስተባበሩ መሆኑን ተቋሙ አስታውቋል። በዶክተር ቴድሮስ አድሃኖም የሚመራው የዓለም ጤና ድርጅት በጅንካ አካባቢ የተከሰተው ወረርሽኝ ለመከላከል $300,000 ከድርጅቱ በአስቸኳይ ፈንድ በኩል መልቀቃቸውን መግለጻቸው ይታወሳል። የክልል ህገወጥ ኬላዎችን የማንሳት ስራ ተጀመረ። ንግድና ቀጠናዊ ትስስር መንግስት የማያውቃቸውን ለምርቶች ነጻ ዝውውር ተግዳሮት የፈጠሩትን በተለያዩ ክልሎች የሚገኙ ህገወጥ ኬላዎችን ማንሳት መጀመሩን አስታውቋል። ቁጥጥራቸው ምን ያህል እንደሆነና በየትኛው ክልሎች እንደሚገኙ ያልተገለጸው ህገወጥ የተባሉ ኬላዎች ከአገልግሎት ውጭ ለማድረግ ከፌዴራል ፖሊስ፣ ከጉምሩክ ኮሚኒኬሽን፣ ከትራንስፖርት ሎጂስቲክ እና እንዲሁም ከሚመለከታቸው ባለድርሻ አካላት ጋር በቅንጅት እየተሰራ ነው ተብሏል። የህገወጥ ኬላዎች መብዛት ምቹ የንግድ እንቅስቃሴን አውቋል ያሉት የንግድና ቀጠናዊ ትስስር ሚኒስቴር የኮሚኒኬሽን ዳይሬክተር አቶ ወንድሙ ፍላቴ የኬላዎቹን መፍረስ የምርቶችን በተመጣጣኝ ዋጋ ለገበያ መቅረብና ያለ ገደብ መሰራጨት ያረጋግጣል፣ ሆን ተብሎ የሚፈጠርን የምርት እጥረት ይከላከላል፣ ለውጭ ገበያ የሚደረጉበትን እድል ያሰፋል ብለዋል። የኮሚኒኬሽኑ ዳይሬክተር አያይዘው በ2017 በጀት ዓመት በአጠቃላይ የወጪ ንግድ $8.3 ሚሊዮን መገኘቱን ይህም ከ2016 በጀት ዓመት ጋር ሲነጻጸር የተሻለ እንደነበረም ተናግረዋል። በተያያዘው በጀት በዓመት $9.4 ቢሊዮን ለማግኘት መታቀዱ የገለጹት ዳይሬክተሩ ከዚህ ውስጥ ባለፉት 3 ወራት $2.45 ቢሊዮን መገኘቱ ተጠቁሟል። የጉምሩክ ኮሚኒኬሽን በኢትዮጵያ የተለያዩ አካባቢዎች ከ297 በላይ ህገወጥ ኬላዎች መኖር
መኖራቸውን በመግለጽ ኬላዎቹን ለማፍረስ በርካታ ስራዎች እየተሰሩ ቢሆንም በዚህ ህገወጥ ተግባር ላይ የጸጥታ አካላትን በስፋት የሚሳተፉበት በመሆኑ ችግሩን አሁንም ድረስ መዝለቁን ስለማስታወቁ አሃዱ ከዚህ ቀደም መዘገቡ ይታወቃል።